የራሴን ነገሮች ብቻ አንተን ለማዳመጥ የሞከርኩባቸው ጊዜቶች በጣም ብዙና ረጅም ናቸው። ሰላም ሰላም፣ እንዴት ናችሁ? እሷም ደግሞ ለመመለስ ፍላጎት አንድ ሰው ካልፈለጉት እንኳን ደውሎልኝ እኔ ካልፈለኩት ማን ነው ስልኩም አላነሳም። ብቻ የመጣልኝ ተናድጄ ነው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ባላችሁበት ያለ ህዝነት ረህመቱ አይለያችሁ። ሰላም ሰላም ብለናል። ጊዜው ከፍቷል፣ ዘመኑ ከፍቷል፣ አኼሩ ዘመኑ ከፍቷል። ከባድ ነው። ትላንትና አይታው የወጣችው አኝካው የተፋች አልፈልግህም ያለችው ዛሬ ገጠር ሀገራቸው ሄዶ ቡታጀራ ሄዶ ለአመት ባለ መስቀል ሊበሉ ከያቺ የሚላማ ምስኪን እሱ ለማዝናናት እሱ ለማጫወት እንዳይከፋው ነው። አንድ ሰው ላይከፋው ላይቦዝን ብዙ ነገር ታደርጉለታላችሁ። ይሄ በራሴም የደረሰ ነው። ያኔ ብዙ አስተዋጽኦ ትከፍላላችሁ። ብዙ ያኔ አላ አይደለም ብዙ ማስተዋጽኦ ነው። ምንድን ብዙ ያኔ እንትናች ትከፍላላችሁ። አንድ ሰው አንድ ወንድ ልጅ ላይ ከፋ ብዙ ማስተዋጽኦ ይከፍላል። ብዙ ነገር ይደረግለታል። ከዚህ በፊት እኔም ደርሶብኛል። አንድ ሰውዬ ነው ሚስቱ ሸኝቶ ከፋው። ሲከፋው ቤቱ ባዶ ሲሆንብን ተዋልና ቁንጫ ሲወረው ገብቼ ቁንጫው አራግፌ ተዋኑና አራግፌ መድኃኒት አምጥቶ ራሱ በቃ ችግሩን ያው የሚጣለው ጥለን የሚኖረው ኖረን ያ ብዙ ከዛ በኋላ ህይወቱን ረሳው። ጥሩም ሰው አመጣ። ጓደኞቹም ጀማም ሰበሰበ። እህቶቹም ዚያራ መጣ። ያክስትም ልጅ መጣች፣ የእህትም ልጅ መጣች። ብዙ በቃ ጓደኛ ማፈራ። ኪራይም ከአንድ ሽጋ ሌላ ሽጋ ተቀየረ። ሲኖር ተመልሶ አንድ ህይወት ሲሄድ ደግሞ አንደኛው ህይወት በጀማ እንደዚሁ ተዋዶ ተዋለዱ። ያው የአንድ ሰው ደስተኛ ለማድረግ ብዙ ነገር ታያቁታላ ይደረጋል። ይሄ በዚች ልጅ ነው አልፈርድም። እኔ ያረኩት እሷም ነው። ይሄ አንድ ሰው ደስተኛ ለማድረግ ብዙ ነገር ይደረጋል። እቺ ሴት ትላንትና ልቀቀኝ፣ ፍታኝ፣ እንላይ፣ ፈርምልኝ ትክታክና ሚዲያ በአንድ እግሩ አቆመችው። ብታደርገውም ለምን እንደሆነ ታውቃላችሁ? አንደኛው ተወዳጅ ናት። በሚዲያ ላይ ሰውን ይወዷታል። አድናቂም አላት፣ ሚጥላትም አላት፣ ማይወዳትም አላት፣ ሚወዳትም አላት። ብዙ የምትተማመነውም ነገር አለ። ከነበረችበትም ደግሞ ዛሬ አዲስ ነገር ስለሆነ ያኔ እንደዛኛው ነው። ነገ የሚመጣውን አላወቀችውም። ነገ ዛሬ በሆድ ይዛው ባትቸገር ነገ ተወልዶ ይታቀፋል፣ አፋዲያ ይባላል፣ ወተት ይባላል፣ ምን ይባላል ብሎ ብዙ ነገር አለው። ልጅ አሳድጎ ለማንሳት ብዙ ነው መስሎ ማለት ነው። የልጅ መስሎ ማለት በጣም ከባድ ነው። በጣም ከባድ ነው። ልጅ ያላሳደገ ነው እንጂ ያሳደገ ወልዶ ያሳደገ የልጅ አላፍትና በጣም ከባድ ነው። ግን ዛሬ በሆድ ይዘዋለች። አላፍትናው ብቻዋን የምትዋጣ መስሎ ነው። አባቱም ያስፈልጋል፣ እናትም ያስፈልጋል። ይሄ ልጅ እየለመነ እየሰገደ ሁሌ ጭቅጭቅ፣ ሁሌ ስድብ፣ ሁሌ ማልቀስ፣ ሁሌ በካሜራ ደቅና ይዛ መውጣት። አንድ ቀን ቤት ሲጣሉ በቤት ውስጥ ያለ ካሜራ ማይፎን ይዛ ካሜራ ደቅና አንድ ቀን እኔ ሁሌ በየአመቱ ሚዲያ ላይ እንደወጣል። ከዚህ በፊት በቃኝ ብላ በሚዲያ ከሴት ጋራ ህይወት ከሴት በሚዲያ አይፈታም። አባት ሳይኖር እናት ሳይኖር እህት ሳይኖር ግን በአሁን ጊዜ ዘመን ነው፣ ጊዜውን ነው። ውድ ቤተሰቦች ዘመኑና ጊዜውን መሰለን። ከዚህ በፊት ትዳር ሲያዝ እናት አባት ያጻል፣ እናት አባት ይድራል፣ ልካ ያስራል፣ ሰማና ያደርጋል። የልጁ የቸገረ የደረሰበት በደል አባቱ ይዋጣል። አባት ባይኖራት የአባቷ ወንድም ባይኖራት ወንድም ባይኖረው አጎት በእንደዛ ነው።
ክርስቲያን እህቶቻችንም ቢሆን እንደዛ ነው። ሰማና ከባድ ነው። ሰማና መበጠስ ማለት ሰማና በሚዲያ አይበጠስም። እነዚህ ሰዎች አሁን እኛ ተጣሉ ብለን እኛ ለራሳችን ሀሳብና አስተያየት የምንሰጥበት ምክንያት ለእኛ አያገባንም። የራሳችንም አላህ ይሆነን ለራሳችንም አላህ ይሆነን። ዘመኑ ከፍቷል። እንዲያልሰማ ሰማ፣ እንዳላየ መኖር ነው እንጂ በሰው ነገር ጠለቅ ብሎ መግባት ዛሬ ሰውን ፈርተዋል። በሰውም ነገር ማመዛዘን፣ የሰውን ነገር መስማት። አሁን እዚህ ጋር ስልካችን ስራ እንትን ሲደብረን ስልካችን በምንገባበት ሰዓት እነሱ ያጨናንቁታል። እነሱ ለቢዩ ለስራቸው፣ ይሄ ሰው ደግሞ ያው ያላው ዝም ብሎ ይፈርዳል። ያልደረሰበት ዝም ብሎ ይፈርዳል። የደረሰበት ግን አይፈርድም። በበርች ብሎ ያልፋል ነገሮቹ በሙሉ ማለት ነው። የደረሰበት ግን ያዝናል። ቁስል ያለበት ሰው እንደ ቁስለኝነቱን ያስታምመዋል፣ ያዝናል፣ ያዳምጣል፣ ይሰማል። ግን አሁን እቺ እኛ አሁን አብርሽና ሩታ ተፋቱ የምንልበት ምክንያት ታረቁ ተፋቱ የምንልበት ምክንያት እኛም የሚያገባን ነገር የለም። ግን በእናታችሁ ስልካችን አታጨናንቁት። እኛ እንኖርበት እስቲ። እኛ እናንተ ሳይጠማችሁ ሳይቸግራችሁ ሚዲያ እየቀለባችሁ የሚዲያ ባጃጅ እያለበሰች የሚዲያ ፓምፐርስ የራሷ ሞዲስ ለብሳ የሩታ ሱፍ እያለበሰች የአብርሽ የራሷ ባጃጅ ሳይኖራት የራሷ ጎጆ ሳይኖር የአብርሽ ጎጆ ተከራይታ ምን የመሰለ ጎጆ ተከራይታ መኪና የመሽራ መኪና ገዝታ ሱፍ ለብሶ በእጅ የእጅ ሰዓት ወርቅ ሰዓት አስሮ የአንገት ወርቅ አስሮ በውስጡ ማያስገባውን በፊት ለፊት አድርጎ ጣውንት ይመስል ሐውልት ይመስል እኛ በእነሱ ላይ መግባት አንችልም። እኛ ስራቸው ያወጣቸው። ከዚህ በፊት እቺ ሰድባት ነበረ። ያን የምሰድባትም ባየውባት ነገር ነው። ልጅታ የህዝቡን ጥሩ ነገር ስለማታስተላልፍለት፣ መልካም ነገር ስለማታስተላልፍለት አሁን የሚወለዱ ትውልዶች ትዳር ያላዙ እህቶቻችን መልካም ነገር አላስተላልፍላችሁ። ጎጆ እንዴት ነው? ህይወት እንዴት ነው? ህይወት ከባድ ነው። ህይወት ቀላል ነው። ህይወት አውቃችሁ ኑሮ። ህይወት ከገቡበት በቃ እንደዛ ብላ ትምህርት አላ ሁሌ ጥልና፣ ሁሌ ስድብ፣ ሁሌ ጭቅጭቅ፣ ሁሌ ካሜራ ደቅና፣ ሁሌ ማይፎን ይዛ፣ ሁሌ በካሜራ ያለ ካሜራ አንድ ነገር ብቻ ስትበላና ከባልዮ ጓዳ ሲተኙ ብቻ ነው ካሜራ ማደቅ ነው። በላ አለይኩም። እና አሁን እኛም ተጣሉም ተፋጩም ታረቁም ለኛ ያገባንም። በእናታችሁ እኛ ተውን። እኛ ለራሳችን ብዙ ችግር ያለብን ሰው ነን። እኛ ብዙ ቁስል ያለብን ሰው ነን። እናንተ ራሳችሁ እዛ ተዋጡ የጠገባችሁ ቆጮ በልታችሁ፣ አሁን ደግሞ መጀመሪያ በአዲስ አበባ እንጀራ በልታችሁ ነበር። አሁን ደግሞ የመስቀል ዓመት በዓል ሄዳችሁ ቆጮና ስጋ በልታችሁ እኛን እዚህ ጋር እንትን አትበሉን። በቃ የራሳችሁ ነገራችሁ እዛው ቀቅላችሁ አብስሉት። አሁን እኛ በእናንተ ላይ መግባት አንችልም። አባትህ አንተ አጠገብህ አይደለም እንዴ? እናትህ አጠገብህ አይደለም? ለካም ባለፈ ወርቅ ሊያለብሷት ካሜራ እየደቀኑ ነበር። አሁን አንተ የተጋባህ ከአባትህ አይደለም እንዴ? ወንድ ልጅ እኮ አባት ከአባቱ ነው ሴት ልጅ ወስዶ ወንድ ልጅ አባቱ ሴት ልጅ የሚያጭለት አባቱ ነው። በጓደኝነት ይገባል፣ በጓደኝነት ይወለዳል። ሲለያዩ በሚዲያ በማንም ሴት በማንም ሸባብ በማንም ላጤ ህይወት ትዳር ይፈታል። አብሮ የኖሩትን አብሮ የበሉትን አብሮ የጠጡትን አብሮን ያሳልፉትን እርግፍ አድርጎ ይጣላል። እንዳይዝባል ሰው በቃ አንድ ከተመቸው ያንን ችግሩ ያንን እንደ ድሎቱ ነው እንጂ የሚያልፈው እንደ ችግር ተመልሶ ይመጣብኛል ብሎ አይ አባት ገጠር ከሆነ ከአባት እዛ ጋር አይደለም እንዴ? እሷም ገጠር ናት፣ ቡታጀራ ናት፣ አንተም ቡታጀራ ናት። አባትህ ይዛ ከአባቷ እናትህ እናት እንደዛ አታረጉም እንዴ? ሁሉ ለሚዲያ ለቢዩ ነው እንጂ የምትመጡ እናንተ ለቢዩ እሷን ሊያደንቋት አንተ ላይ ጥሉህ፣ አንተ ሊያደንቁህ እሷ ላይ ጥሏ። ለዛ ነው የምትመጡ እንጂ አሁን እናንተ ወይ ተፋታችሁ አይደለም። አሁን እናንተ ሰዎች እኛ ተው እንኑርበት ተውን። እኛ ለራሳችን በሽተኛ ነን። እናንተ በሀገራችሁ የሚዲያው ቅመም ያሳክሟችኋል። ምንም ብትሆኑ ማለት ነው። እኛ የለቀቅነው ቪዲዮ እንኳን አያዩልንም።
ዲዩታ አድርጎ አይሰሩልንም። በላሌኩም በቃ አሁን እኛ አሁን ተውን በቃችሁ ተውን። አሁን ክትፎና ቆጮ በልታችሁ እኛ አሁን ልትረብሹን ወላ ልታስቀኑን። ኧረ በእናታችሁ ኧረ ተውን እስቲ። አንተን ላለመረዳት ፈልጌ ሳይሆን አንተ አልያ ስላልከኝ ነው እንደዚህ አይነት ሰው የሆንኩት እና እንደዚህ አይነት ጉዳይ እንድትወቅሰኝ አልፈልግም። ማኖቅስላችሁ በሰላም ግቡ። በጣም ነው የማመሰግናችሁ። በጣም ለመወዳችሁ ላሳልፍናቸው ጊዜቶች በሙሉ ደስተኛ ነኝ። ነገር ማለት ፈልጋለሁ። መልካም ስላችሁ አሁን ግን ዝም ብለሽ አስቢበት። እኔ እንድታስቢበት ነው ይህንን ነገር የነገርኩሽ። አሁን ያወራናቸው ነገሮች በሙሉ ጊዜ ሰጠሽ አስቢበት። የተቀየረ ሀሳብ ካለ ደውዪልኝ እመጣለሁ። ማለት ሩታዬ አንድ ነገር እኔ ማለት ፈልጋለሁ። ማለት ከዚህ በፊት ብዙ ነገሮች አሳልፈናል። መጥፎ የሚሆኑ ጥሩ ነገሮች አብረን አሳልፈናል እና ደግሞ እኔም ስሜታዊ ሆኜ አንቺም ስሜታዊ ሆነሽ ብዙ ነገር ተላልፈናል እና ለሱ እኔ በጣም ይቅርታ ማለት እፈልጋለሁ። ስሜታዊ ሆኜ አንቺን የማይሆኑ ነገሮች ብያለሁ እና ይቅርታ እንድታደርግልኝ እፈልጋለሁ እና ደግሞ በሰላም እንድትወልጂ መጥፎ ነገሮችን እንዳለ ትተሽ የሆነ ከዚህ በፊት የተፈጠረብሽ ነገሮች እንዳለ ትተሽ በሰላም ምንም ጭንቅ ሳይኖር በሰላም ወልደሽ ለማቀፍ እግዚአብሔር ያብቃሽ። ፈልገው ታይ አመሰግናለሁ። ችግር የለውም። እኔ ያው ሁሉ ጊዜ በሰዓቱ ተናድጄ የምናገራቸው ነገራቶች አሉና ለዛ እኔ ይቅርታ አድርግልኝ። ግን ደግሞ ካለፈ በኋላ እኔ የሚይዝ አይነት ሰው አይደለሁም። ቢዝ ኖሮ ከእናታቸው አንተ ማየት አልፈልግም ነበረ። በብዙ ፕሮግራሞች ላይ ማለት አይ ቲንክ ባለፈው አልተረጋጋውም ነበር፣ ብዙዎቻችንም አላወራዎችም ነበር እና እንደዛ አይነት ቦታ ራሱ አንተ ቤት ባለበት ቦታ መገኘት አልፈልግም ነበረ እኔ ቄም ቢኖርብኝ። ግን በቃ በሰዓቱ በጣም ብስጩ ወይ ተናዳ ሲሆን ማይሆኑ ነገሮችን ልናገር እችላለሁ። በዚ እኔ ይቅርታ አድርግልኝ። ግን እኔ ቄም አልያዝኩባችሁ። ምንም እንድታስበው እንድትጨነቁ አልፈልግም። ምክንያቱም መጥፎ ጊዜ ካሳለፍንባቸው ጊዜቶች ይልቅ ጥሩ ያሳልፍንባቸው ጊዜቶች ይበልጣሉ እና እሱን በማሰብ ምንም ነገር አልይዝም እና በዚህ እንድታስበም እንድትጨነቅም አልፈልግም። ጓደኝነታችን የሚቀጥል ይሆናል ማለት ነው። በምታስፈልገው ሰዓት ትኖራላችሁ፣ በማስፈልጋችሁ ሰዓት ደግሞ እኖራለሁ። ይሄ ነው። መልካም ጊዜ ሆናችሁ። በሰላም ግቡ። ታሪካና ተጋቢታችሁ በሰላም ተገራጊ በሰላም ልጅ አለመስማት